ብራዚል ስንል ወደ አእምሯችን የሚመጣው ምንድነው? የእግር ኳስ ፍቅር፣ የካርኒቫል ጨዋታ ወይም ደግሞ የሪዮ ዲ ጄኔሮ የሚገኘው ታዋቂው የኢየሱስ ክርስቶስ ሐውልት ሊሆን ይችላል። ነገር ግን ከላቲን አሜሪካ ግዙፏ ሀገር ብራዚል በስተጀርባ ጥቂት ሰዎች ብቻ የማያውቋት አስደናቂ መንፈሳዊ ታሪካዊ ግንኙነት እንዳላት ያውቃሉ? ውድ ቤተሰቦቻችን ዛሬ ብዙዎች የማያውቁትን አስገራሚ ጉዳይ እንመለከታለን። ብራዚል እና የኢትዮጵያ ኦርቶዶክስ ቤተክርስቲያን ምን አይነት ግንኙነት አላቸው? ብራዚል በኢትዮጵያ ኦርቶዶክስ ቤተክርስቲያን አለ ወይ? ይህንን ሁሉ እንመለከታለን። ከሺዎች ኪሎ ሜትሮች ርቀት በኋላ በጥንታዊቷና በታሪካዊቷ የኢትዮጵያ ኦርቶዶክስ ቤተክርስቲያን እና የብራዚል መካከል ያለውን መስቀለኛ መንገድ እያመናችሁ በዛሬው ቪዲዮአችን ብራዚል ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን እውነት እንዴት እንደተመሰረተችና ብራዚል የክርስቲያን ሀገር ናት። ብራዚል በዓለም ላይ ከፍተኛ ክርስቲያን ሕዝብ ያለባት ሀገር ናት። አብዛኛው ሕዝቧ ካቶሊክ ቢሆንም ፕሮቴስታንትና ኦርቶዶክስ ማህበረሰብም ይገኝባታል። አትላንቲክ ውቅያኖስ ማዶ ከኢትዮጵያ በሺዎች የሚቆጠሩ ኪሎ ሜትሮችን ርቃ በምትገኘው ብራዚል የሀበሻ ጥልፍ የለበሰው ፖርቹጋልኛ ቋንቋ እግዚኦ መሐረነ ክርስቶስ እያሉ የሚሰግዱ ሰዎችን ብታዩ ምን ይሰማችኋል? ይህ ተረት ወይም ልቦለድ ታሪክ አይደለም። በላቲን አሜሪካ ትልቅ ሀገር ብራዚል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እግሯን አንስታ ከተከለች ዓመታት አስቆጥረዋል። ለመሆኑ የኢትዮጵያ ቤተክርስቲያን ወደ ደቡብ አሜሪካ እንዴት ልትደርስ ቻለች? ብራዚላውያንስ ይህችን የሺህ ዓመታት ታሪክ ያላትን ይህችን ጥንታዊት ቤተክርስቲያን እንዴት ሊቀበሏት ቻሉ? በዛሬው ቪዲዮአችን ይህንን አስደናቂ መንፈሳዊ ጉዞ ምስጢር አብረን እንመለከተዋለን። ኢትዮጵያ ኦርቶዶክስ ቤተክርስቲያን ድንበር ተሻጋሪ ታሪክ አዲስ አይደለም። በካሪቢያን ደሴቶች በተለይም በጃማይካ የነበራት ታሪካዊ እድገት ብዙዎች እናውቃለን። ነገር ግን በደቡብ አሜሪካ ታሪክ ለየት ያለ መንገድ ነው የተከተለው። በ20ኛው ክፍለ ዘመን መገባደጃ በ21ኛው ክፍለ ዘመን መጀመሪያ ወደ ብራዚል ያቀኑ ጥቂት ኢትዮጵያውያንና ኤርትራውያን የእምነት ቦታ ፍለጋ ጥረት ማድረጋቸውን ጀመሩ። ነገር ግን ነገሩ በዚህ ብቻ አላቆመም። የቤተ ክርስቲያናውያን ጥንት ስርዓት፣ አምልኮት፣ ውበትና የትምህርት ጥልቀት በርካታ ብራዚላውያን ተወላጆችን ትኩረት ሳበ። ይህችን ቤተ ክርስቲያን ማናት ብለው መጠየቅ ጀመሩ። ብራዚል ያለው እንቅስቃሴ ደግሞ የዚህን ትልቅ ማረጋገጫ ነው። በላቲን ያሉ አሜሪካውያን ይህንን ድንቅ የሆነ ሃይማኖት ለማየት ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ይጎርፋሉ። በየቀኑ ይመጣሉ፣ ይማራሉ፣ ስርዓቷን ያያሉ። አንድም እምነት ከሌላኛው እምነት ያነጻጽሩበታል፣ ያውቁበታል። በሃይማኖት ውስጥ ትልቅ ፈተና የቋንቋ መሰናክል። ታዲያ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይህንን ፈተና እንዴት አለፈችው? መልሱ ትርጉም ስራ ነው። ጥንታዊት ግዕዝ ቋንቋን፣ አማርኛ ሳይቀር የመዝሙር የጸሎት መጽሐፍትን ወደ ብራዚል ኦፊሻላዊ ቋንቋ የሆነው ፖርቹጋልኛ ተረጎመ። በዛሬው የብራዚል በሚገኙ አብያተ ክርስቲያናት ውስጥ ቅዳሴ የሚለው ቅዳሴ በፖርቹጋልኛ ድምፅ ይደመጣል። የሰንበት ትምህርት ቤት ወጣቶች በፖርቹጋልኛ ቋንቋ ያዘጋጁት መዝሙራት ጸሎት ከከበሮ ያቀርባሉ። በብራዚል የተወለዱ ዜጎች የኢትዮጵያውያን ባህል የሀበሻ ቀሚስና ነጭ ነጠላ አግኝተው አክብረው ያገለግላሉ። ይህ ደግሞ ቤተክርስቲያን ለሁሉም ብሔርና ቋንቋ ክፍት መሆኗን ያሳያል። አንዱ በጣም አስደሳችና ድንቅ ነገር ብራዚል የሚከበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓላት ናቸው። የመስቀል ደመራ በዓል በብራዚል ከተሞች ሲከበር ወይም የጥምቀት በዓል በላቲን አሜሪካ ምድር ላይ ሲከበር ማየት ለየት ያለ ስሜት ይፈጥራል። በአካባቢው በሙሉ በኢትዮጵያ መንፈሳዊ ውበት ይሞላዋል። ብራዚላውያን ይህንን በዓል ሃይማኖት፣ ስርዓት ብቻ አይደለም፣ ታሪኳን፣ ባህሏን፣ እሴቷን ይመረምሩ። በአፍሪካዊት ጥንታዊት ሀገር ኢትዮጵያ ጋር በጥብቅ የሚገናኙበትን ትልቅ መድረክ ያደርግላቸዋል። ሌላ በኩል ደግሞ
ብራዚል የሚኖሩ ኢትዮጵያውያን ማንነታቸውን፣ እምነታቸውን ሳይለቁ በባዕድ ሀገር እንደ ሀገራቸው ተሰምቷቸው እንዲኖሩ ትልቅ መጠጊያ ሆኗቸዋል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድንበር ሳይገድባት በርቀት ሀገራት ሁሉ ሃይማኖት ብርሃን ማብራቷን ቀጥላለች። ብራዚል ያለው እንቅስቃሴ ደግሞ በዚህ ልክ ማረጋገጥ ነው። እርግጥ በላቲን አሜሪካ የካቶሊክና የፕሮቴስታንት እምነት በተስፋፋበት በሚነግስበት ሀገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማስፋፋት ቀላል አልነበረም። ቋንቋና ባህል፣ የቋንቋ መሰናክሎች ማለፍና የኢትዮጵያን ሃይማኖታዊ ባህል ላቲን አሜሪካውያን ማስተዋወቅ ትልቅ ስራ ይጠይቃል። የአገልግሎት መጨመር፣ ቦታዎች የራሳቸው የሆነ ህንፃ ከመገንባት ጀምሮ እስከ ካህናት መመደብ ድረስ በርካታ ፈተናዎች ነበሩ። ነገር ግን በቅዱስ ሲኖዶስ ደጋፊ በምዕመናን ጥረት አብያተ ክርስቲያን ተመስርቶ አገልግሎት በመስጠት ላይ ይገኛል። ይኸውም የኢትዮጵያ ኦርቶዶክስ ቤተክርስቲያን በዓለም አቀፍና የትኛውን ብሔር ቋንቋ አቅፎ መያዝ የሚችል መሆኑን ማረጋገጥ ነው። በኢትዮጵያና በብራዚል መካከል ያለው መንፈሳዊ ግንኙነት ሁለቱን ሀገራት መካከል ትልቅ የባህል ድልድይ ፈጥሯል። ብራዚላውያን ስለ ኢትዮጵያ ታሪክ፣ ስለ ቦታ፣ ስለ አክሱም፣ ስለ ላሊበላ፣ ስለ ጥንታዊ የብራና ጽሑፎች እንዲያውቁ አድርጓቸዋል። በሌላ በኩል ደግሞ በብራዚል የሚኖሩ ኢትዮጵያውያን ማንነታቸውን፣ እምነታቸውን ሳይለቁ በማዕድን ሀገራት እጅ ጥንታዊ ቤተክርስቲያን አስተምሮ ስቧቸው አባል ሆነዋል። ቋንቋ እንዴት ሆኖ የሚል ጥያቄ ሊነሳ ይችላል። ቤተክርስቲያኗ አባቶች እና ሰባኪ ጉባኤ ስርዓት፣ ቅዳሴና ጸሎት በግዕዝ፣ በአማርኛና በብራዚላውያን ቋንቋ በሆነው ፖርቹጋልኛ ነው እንዲዘጋጅ አድርገዋል። ብራዚላውያን በነጭ የሀበሻ ልብስ አጊጠው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዝሙሮችን ፖርቹጋልኛ ቋንቋ ሲዘምሩ ማየት እጅግ የተለመደና መንፈሳዊ በርካታ የሚያሳይ ነው። በ10 ዓመታት ውስጥ ዋናው ምክንያት ደግሞ ሁለት አቅጣጫዎች ጥያቄዎች ይመጡ ነበር። ብራዚል የሚኖሩ ኢትዮጵያውያን፣ ኤርትራውያን ዲያስፖራዎች የራሳቸውን እምነት፣ ባህል መጠበቅ ፍላጎት አደረባቸው። ጥንታዊት ሐዋርያዊት እምነት የምትከተሉ ኢትዮጵያ ቤተክርስቲያን አስተምሮ ስርዓት መካከል የፈለጉ ብራዚሎች ጥያቄ አነሱ። አንዱም በጣም አስደናቂ ነገር ብራዚል የሚገኙ ኢትዮጵያውያን ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት የኢትዮጵያን ብቻ አለመሆናቸው ነው። በርካታ የብራዚል ተወላጆች በዚህ ጥያቄ ጥንታዊት ቤተክርስቲያን አስተምሮ ስቧቸው አባል ሆነዋል። ቋንቋውን እንዴት እንደሆነ የሚል ጥያቄ ሲነሳ ይቻላል። የቤተክርስቲያን አባቶች እና ሰባኪ ኢትዮጵያ ኦርቶዶክስ ቤተክርስቲያን ከሀገር ውጭ በርካታ አህጉራት ላይ አህጉራዊ ሀገረ ስብከቶች ዘርግታ ትገኛለች። በተለይም በሰሜን አሜሪካ፣ አውሮፓ፣ በካናዳ፣ በአረብ ሀገራት፣ በካሪቢያን፣ ጃማይካ በርካታ ምዕመናን አሏት። ነገር ግን በደቡብ አሜሪካ ስንመጣ ታሪኳ ለየት ይላል። ብራዚል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መኖሯ የጀመረችው በቅርቡ በ10 ዓመታት ውስጥ ብራዚል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ ስርዓተ ተዋቅራ አገልግሎቱን ማስተላለፍ ትገኛለች። ምንም እንኳን አሁንም የካህናት እጥረት፣ የቦታና የፋይናንስ ፈተናዎች ቢኖርም ትምህርተ ወንጌልን ማስፋፋቱን የምዕመናንን ቁጥር መጨመር በጥሩ ሁኔታ ላይ ይገኛል። ይህም እንቅስቃሴ የኢትዮጵያ ቤተክርስቲያንን በዓለም አቀፍ ደረጃ አሁን ድረስ ሃይማኖቱ ብርሃን መሆኑን ያረጋግጣል። በአፍሪካ ቀንድ እስከ ደቡብ አሜሪካ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክና እምነት ወሰን የለውም። በብራዚል ያለው ይህንን አስደናቂ ታሪክ የሁላችንም ትልቅ ኩራት፣ መንፈሳዊ ብርሃን ነው። እንግዲህ
ለዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስል ነበር። እንግዲህ የዛሬው ቪዲዮአችን ይህንን ይመስል ነበር። ስለ ብራዚል፣ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን እንቅስቃሴ ምንነት የተሰማችሁን አስተያየት በኮሜንት ስር እንድትገልጹልን በአክብሮት እንጠይቃለን። ቪዲዮን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። ለሌሎች እንዲደርስ ሰብስክራይብ፣ ሼር እያደረጋችሁ ቻናላችንን እንድትደግፉት በአክብሮት እንጠይቃለን። ስለነበረኝ ጊዜ እጅግ በጣም አመሰግናለሁ። ሰላም ሁኑልኝ።